የሁለቱ ሀገራት መፈላለግ የጨመረው አሜሪካንን በአንድ አይነት መነጽር መመልከት ከጀመሩ ወዲህ መሆኑ በጉልህ ይነሳል። ቻይናና ሩሲያ የአሜሪካንን የበላይነት በግልጽ የሚገዳደሩ የሚሞግቱና ሌሎችን በማካተት ሂደትም ተመሳሳይ እምነት ይዘው የሚታገሉ ናቸው። ዋሽንግተን ይህንን የሞስኮና ቤጂንግን ጠንካራ ትስስር በመስበር አሊያም ለማላላትና የትብብር መንፈሳቸውን ለመበታተን ለበርካታ ጊዜ በተለያዩ መንገዶች ሞክራለች። ይሁንና ይህ ሙከራ በቀላሉ የሚሰበር በተፈለገ ጊዜ የሚላላ መሆን አልቻለም። ይልቁኑ ከታሰበለት የመፍረስ አደጋ በመቃረን በተለያዩ ክፍላተ ዓለማት የሚገኙና የተጽዕኖ አድማሳቸው እየጨመሩ የመጡ ሀገራትን ጭምር በማሰባሰብ የተጽዕኖ መፍጠር ጉልበታቸውን ከፍ በማድረግ በዋሽንግተን የሚዘወረውን ሁለንተናዊ የዓለም ሁኔታ ለመቀየር እየተንቀሳቀሱ ነው። አሜሪካ ይህንን የመበለጥ ጉዳይ በተገቢው ብትረዳም ለመቀልበስ ወይንም ለመስማማት የምትሄድበት መንገድ አደገኛ ሆኗል። ሀገራቱን በወቅታዊ ጉዳዮች በመወጠር ጉልበታቸውን ለማዳከም የምትሄድበት መንገድ ቀዳሚ ምርጫዋ ሆኗል። ይሁንና አዋጭ አልሆነላትም። ሩሲያን በጦርነት ቻይናን በንግድ ለማስጨነቅ የሞከረችው አሜሪካ በሁለቱም በኩል ያሰበችውን ማከናወን አልቻለችም። ሩሲያ ዩክሬን ጋር በገባችበት ጦርነት ትልቁን የግፊት መጠን ያደረገችው አሜሪካ ከዛም ዋሽንግተንን የተከተሉ የብራሰልስ ሰዎች ናቸው። ይህም ግፊት በዋነኝነት ሶስት ጉዳዮችን ውጥን አድርጎ ሲንቀሳቀስ ነበረ። የአሜሪካ ጦር በሩሲያ ላይ ያለውን የበላይነት ማሳየትና አዳዲስ የጦር መሳሪያዎችን መሞከር፣ ሩሲያን በዚህ ዘርፍ በመጥመድ የኃያልነት ተገዳዳሪነቷን መቀነስ፣ የዋሽንግተንን የበላይነት ማሳየትና ሌሎች ንዑሳን አጀንዳዎችን አካቷል። ይሁንና ዩክሬን በተሰጣት መሳሪያ ልክ አለመስራቷ ሩሲያም ከተገመተችው በተቃራኒ ችግሮችን ተቋቁማ ዘልቃለች። ሞስኮ በሰማይ በምድር የሚመጣባትን መዓት እየመከተች በየአካባቢው የሚገጥማትን ፖለቲካዊና ምጣኔ ሀብታዊ ማዕቀቦችን በራሷ መንገድ በማለፍ የተዘረጋላት የውድቀት መረብ ላይ መውደቅ አልቻለችም። ይህም ለዋሽንግተን ከባድ ራስ ምታት ሆኖባታል። በሌላ በኩል ቻይና እንደ ሩሲያ በቅርበት ሆኖ ሊዋጋት የሚያስብ አካል ባለመኖሩ ከግንባር ጦርነት ይልቅ በምጣኔ ሀብት የማዳከም ስልት ተነድፎላት ሰፊ ሥራ ሲሰራላት ቆይቷል። በቀድሞ የአሜሪካ ፕሬዝደንት ጆ ባይደን አማካኝነት ታይዋን የቻይና ውጋት ተደርጋ ለመሰራት ሙከራ ቢደረግም በታይዋኖቹ ፍርሃት በቻይና ሰፊ ዘመቻና በዓለም አቀፉ ማህበረሰብ ተጽዕኖ መፍጠር ምክንያት ሳይሳካ ቀርቷል። ይህንን ያየችው አሜሪካ የኃይል አማራጭ ባለማዋጣቱ የምጣኔ ሀብት ጦርነቱን በመጀመር በቀረጥና በማዕቀብ ከቻይና ጋር መጫወት ጀምራለች። ቻይና በአሜሪካ የ50 በመቶ ቀረጥ ከባድ የምጣኔ ሀብት ጫና ቢደርስባትም ቀድማ በሰራችው ሰፊና ጠንካራ ሥራ የምጣኔ ሀብት ዘርፏን ከውድቀት ለመታደግ ችላለች። በዚህ በኩል የመጣው የአሜሪካ ጥቃትም ሊሰራ ባለመቻሉ ዋሽንግተን ሐሳቧን ቀይራ ወደ ሰላማዊ ድርድር ለመምጣት ጥረት እያደረገች ትገኛለች። ለዚህም ነው ፕሬዝደንት ዶናልድ ትራምፕ ቤጂንግ ድረስ በመሄድ የንግድ ጉዳያቸውን ለማስተካከል ጥረት ያደረጉት። ቀድሞ ይሰራል ተብሎ የተሞከረው የቀረጥ መጣል ሥራ መጀመሪያ የጎዳው ራሳቸውን አሜሪካውያንን ነበር። የቻይናን ገበያና የቻይናን ምርት ለምደው የተቀመጡት አሜሪካውያን ትራምፕ የዘጉትን ገበያ ለማስከፈት ታጋይ በመሆን ከፊት ተገኝተዋል። የቻይና የገበያ አማራጭ መስፋት የተቀመረላትን ወጥመድ እንድታልፍ አድርጓታል። ቻይና አሁን ይህ ብቻ አይደለም። ቻይናና ሩሲያ ከፊታቸው የነበረውን የሴራ ትብታብ በመበጣጠስ ብዙዎች ደፍረው የማይናገሩትን የአሜሪካ የብቻ መሪነት ይብቃ ዘመቻን በገሃድ በማስጣት ዘመቻ ጀምረዋል። በርካቶች የአሜሪካንን የብቻ መሪነት ቢቃወሙም ቀድሞ በተጫነባቸው ተጽዕኖ ምክንያት በግልጽ መናገር አይፈልጉም። ይሁንና ቤጂንግና ሞስኮ ይህንን እውነታ ሲያወጡ ደጋፊዎቻቸው በርካታ ሆኗል። ዋሽንግተንም ይህንን ቀድማ ነበር የተረዳችውና ለዚህም ነው ሁለቱን ሀገራት መለያየት የፈለገችው። ባይሳካላትም ሁለቱ ሀገራት በአንድ መስመር ላይ ቢገኙም
ቢሆኑም ተቀራርቦ የመስራት ሁኔታቸው ግን የተቀዛቀዘ ነበር። ሰሞኑን በቻይና ቆይታ ያደረጉት ፕሬዝደንት ዶናልድ ትራምፕ ያመጣቸው አውሮፕላን ከቤጂንግ ሲነሳ ግዙፉ የሩሲያ አውሮፕላን ሌላ ታላቅ እንግዳ ይዞ በቤጂንግ ተከስቷል። ትራምፕ በነጩ ቤተ መንግስት ሆነው የወረፏቸውን ዢ ጂንፒንግን ያገኙት ለውስን የኢንቨስትመንት ማሻሻያና የከረረ ግንኙነታቸውን ለማለዘብ ሲሆን ያንንም ከውነው ሄደዋል። ታይዋን የአሜሪካና ቻይና መሳሳቢያ የነበረች ሲሆን ይህንን ጉዳይ ከዚህ በኋላ በክፉ ላለማንሳት እንደማይሞክሩ ትራምፕ ተናግረዋል። የታይዋን መሪ በበኩላቸው ትራምፕን አግኝቼ ማነጋገር እፈልጋለሁ ቢሉም ካዝናቸውን ማደራጀት የሚፈልጉት ዶናልድ ትራምፕ ግን ይህንን ጥሪ ተቀብለው የሚያስተናግዱ አይመስሉም። ቀድሞውኑ ታይዋንን ለቻይና የምትሰጠው ሩሲያ በዚህ ጉዳይ ጊዜዋን የማታጠፋ በመሆኑ በርካታ ጠቃሚ ስምምነቶችን ማድረግ ችላለች። የብሪክስ ጥምረት፣ የአሜሪካ ተቀናቃኝነት፣ የታይዋን የቻይና ግዛትነት፣ በአፍሪካ ያላቸው የተቀራረበ እይታ፣ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የጋራ ውሳኔዎች እና ሌሎችም ሞስኮና ቤጂንግን የሚያቀራርቡ ሁነኛ መንስኤዎች ናቸው። ንግድ ሌላኛው የመገናኛ መስመራቸው ሲሆን እያደገ የመጣው የንግድ ልውውጣቸው ከ240 ቢሊዮን ዶላር ከፍ ብሏል። ይህንን ስራቸውን በስትራቴጂክ ደረጃ በማሻሻል የሚያሰራቸውን ስምምነትም አድርጓል። ፕሬዝደንት ዶናልድ ትራምፕ ከባዱን ጉዞ አድርገው ስማቸውን ለማደስ ሞክረዋል። ቻይናን በማሞገስ ፕሬዝደንቱን በማሞካሸት ቀረቤታ ለመፍጠር ጥረት አድርገዋል። በቤተ መንግስታቸው ሆነው የፎከሩትን በቤጂንግ ሌላ ሰው ሆነው ተገኝቷል። የክሬምሊኑ ፕሬዝደንት ቭላዲሚር ፑቲን ራሳቸውን ሆነው ከ40 የሚበልጡ ስምምነቶችን አድርገዋል። የእነዚህን ሀገራት መገናኘት የማትፈልገው አሜሪካ አሁንም ተበልጣለች። ወደ 300 ቢሊዮን ዶላር እየተንደረደረ ያለው ግብይታቸው ከአሜሪካ ዶላር በማላቀቅ በየራሳቸው ገንዘብ ለመገበያየት ወስነዋል። ይህ ከባድ ውሳኔ ለምዕራቡ ዓለም በሙሉ ከባድ የሚሆን ሲሆን ፕሬዝደንት ፑቲን ከትራምፕ በኋላ መጓዛቸው አንዱ ሚስጥርም ይኸው መሆኑ ታውቋል። ዓለም አቀፍ ግብይቶች በተዋናዮቹ ሀገራት የገንዘብ አይነት መደረጉ የዶላርን ዋጋ የሚያወርደው ሲሆን ይህንን እውነታ አብዛኞቹ የብሪክስ አባል ሀገራት በመተግበር አሳይተዋል። ከዚህ ቀደም ህንድ የግዢ አይነቷን በራሷ ገንዘብ ማድረግ መጀመሯ በሳምንታት ውስጥ የኒውዮርክ የአክሲዮን ገበያ ላይ ያሳደረውን ተጽዕኖ ማስታወስ በቂ ነው። አሁን የዓለምን ግዙፍ ግብይት የሚለዋወጡት ቻይናና ሩሲያ ወደዚህ መስመር መግባታቸው ከፍተኛ ስጋትን በአሜሪካውያን ላይ ደቅኗል። ከባህር መስመር አጠቃቀም አንጻርም ሀገራቱ ባለፈው ዓመት ያደረጉት ስምምነት የአሜሪካንን ተጽዕኖ ገሸሽ ያደረገ ነው። በጦር መሳሪያና በጦር ኃይል ረገድ የተራራቀ ዝምድና የነበራቸው ሀገራቱ ያሰመሩትን ጠንካራ ግድግዳ እያላሉ መምጣታቸው ለዋሽንግተን ሌላኛው አስጊ ሁኔታ ሆኖ ቀጥሏል። ፑቲንና ዢ ጂንፒንግ የባለብዙ አመራርን መስርተው ያስቀጥላሉ ወይ የሚለው አሁን ላይ ደፍሮ መደምደም የሚቻል አልሆነም። ሮይተርስ፣ ቢቢሲና አልጀዚራ የዘገባው ምንጮች ናቸው።